ሲጥ አድርጌ ነበር ምገልሽ። እኛ አይደለም እንዳንተልሽ። ቆይ ምን አድርጌ ነው የምትለኝ? የመጨረሻው ምሳ የዛ የሞት ድግስ ደግሰሽ ያበላሽንን ምሳ እቅድ ሁሉንም ደርሼበታለሁ። የምን እቅድ? የዚያን ቀን ውሃውን ለሳሚ ልትሰጪው ስትይ መደፋቱን ታስታውሻለሽ መቼም? በሚገባ መዘጊው ነው የሚያዋጣሽ። በነገራችን ላይ ለውስልትናው ሜሮን አትሻልም ነበር እንጂ በጣም ድንቅ ጥቆማ ነው የሰጠሽኝ አንቺ። እና ጆሲ ከሰራተኛዋ ፍቅር ቢይዘው እንኳን አትገረምም? ሜሮን ዝም በይ። ጆሲ ከሰላም ፍቅር ይዞታል። ይሄንን እመን። ፕሮጀክቱን ጨርሶ አልሄድም ያለው ለአንተ አስቦ ሳይሆን ከሰላም ያልጨርሰው ፍቅር ስላለበት። ይቅርታ ሜሮን፣ ትልቅ ስህተት ነው የሰራሽው። ጆሲ ለሜሮን ሁሉንም ነገር እንደሚያውቅና በቅርቡ ማንነቷን እንደሚያጋልጥ ለሜሮን አስጠንቅቆ ነገራት። ሜሮን ጆሲ እንደሚያካወቀች በኋላ ጆሲን አስደበደበችው። በጣም ከባድ ጉዳት ደረሰበት። ሰላም በጣም አዘነች። ለምን እንደዚህ ያረኩ? ብቻዬን ብጨርስ ይሻለኝ ነበር። ጆሲ በጣም ቸኳይ ነው። ነገሮቹን በራሱና ወይም ደግሞ ሳይናገር ማድረግ አይወድም። ሁሉም ነገር በግልጽ ተናግሮ ነው ማድረግ የሚወደው። እንደዚህ ማድረግ አልነበረብኝም በማለት በጣም አዘነች። ሰላምና ሳሚቾ ሜሮንና ሰላም ወይኔ እናቴ ሜሮንና ጆሲ ተጣሉ። ሰላምና ጆሲ ተጣሉ። ብዙ ነገር ተፈጥሯል። ለማንኛውም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ 3000 አስገቡኝ። የኔ ወርቅና ወንቆ የሆናችሁ ቤተሰቦች ማለት ነው። አሴት ክፍል 17 ይዤላችሁ መጥቻለሁ። ክፍል 17 ላይ እንግዲህ ሰላምዬ እንዴት እንደተፈጠረ መርዙ እንዴት ለሳሚ ሊሰጥ እንደቻለ ለኔ የተዘጋጀው ሞት ሳሚ እንዴት እንደወሰደ ሁሉም ነገር ተናግራለች ማለት ነው ለጆሲ። ጆሲቾ ደግሞ በጣም ነው የሚያናድደው። በችኩል ነው ነገሮችን የሚያደርገው። ነገሩን ሁሉ ነገር ሰላም የነገረችውን ሄዱ ለሜሮን እንደዚህ ነው አውቄያለሁ፣ በቅርቡ ዋጋሽን ትሰጥሻለሁ ብሎ በግልጽ ተናገረ ማለት ነው። እንደዚህ ማድረግ አልነበረበትም። ተረጋግቶ ብቻውን ነበረ ነገሮችን መፈጸም የነበረበት። ሜሮን እንግዲህ እሱ እንዳወቀ ካወቀች በኋላ ከዛ ቤት ለማስወጣት ሙከራ ብታረግም አልተሳካላትም። ከዛ በኋላ እንግዲህ ጆሲን ለማስደብደብ ወስናለች ማለት ነው። ያው ጆሲ ነው ጥፋት ያለበት፣ መናገር አልነበረበትም ባጭሩ ማለት ነው። እና ሰላም ሳሚ እንግዲህ ጆሲ መቼም ከዚህ ቤት አይወጣም ለኔ ብሎ ነው ያለው። ፕሮጀክቱን የመጣበትን ጉዳይ ጨርሷል። ግን ከዚህ ሄድ ሲባል አልሄድም፣ ነገሮችን ማስካክለው ነገሮች አሉ በማለት እምቢ ብሏል ማለት ነው ቤተሰብ